ቁጭ አድርጌ ነው እሞታለሁ። ገብቶሻል? ኧረ ሚስቴ ደበረ አሁን እኮ ማርያም አሌ ሚስቴ፣ ለዛውም የዘበኑ ምርጥ ባልና ሚስቶች ብሩክና ሃይሚ ያሆ የተከበራችሁ የኛ የጨረቃ ፋሚሊዎች እንዴት ናችሁ? እውነት ያድርገው ብለናል። እናመሰግናለን። ነገር ግን ሀሳብ አለኝ። በጣም ይቅርታና ማለት ነው ቡቡና የሃይሚ የሰርግ ቀን ተቦ ለማንም ያልተብካካ ትዳር ነው እንግዲህ ነገር እኛ ላይ ነው ያለው ነው። ሁለት የመጨረሻ ልጆች ሃይሚና ብሩኬ ያልተብካካ ምንም ጋር ያልተነካካ ትዳር። ይህንን የመሰለ ትዳር ለሰጠ እግዚአብሔር ደግሞ እኛ በቻልነው አቅም ቆንጆ ዝግጅት አድርገን አንተን ለመሞሸር ተዘጋጅተናል። እቺን የመሰለች እውነት ለዚህ ንግግራችሁ ሁለታችሁም ለዚህ መልካም አስተሳሰባችሁ በጣም ትለያላችሁ። ከቡታጅራ ይመቻችሁ ብያለሁ። ነገር ግን አንዳንድ ጥያቄ የምጠይቃችሁ ጥያቄ አለ። ምናልባት ካስከፋኋችሁ ከወዲሁ ይቅርታ ጠይቃችኋለሁ። መናገር ስላለብኝ ነው። እንግዲህ ሃይሚና ብሩኬ ወደ ትዳር ዓለሙ ሊገቡ ወራቶች አመታቶች ነው የሚባለው፣ ወራቶች ነው ሳምንታቶች ቀርቷቸዋል የሚል ወሬ ነው ይዘው መጡት ማለት ነው። ይመቻቸው፣ ደስ ይለናል። እኛ ከዚህ በኋላ በጣም በቃ እንዴት ልበላችሁ፣ ብቻ ግን ዛሬ ማለት ነው ሀሳብ ሰጥ የመጣሁት ለነዚህ ለልጆቻችን ናቸው። ወንድሞቻችን ማነው ታላቅ በልጣችኋል ወይስ አይዶን ነው አላውቅም። አይ እንግዲህ ሃፒ በርዝዴይ ነው እንደመጣችሁ እንዳትሉኝ ቤተሰቦች። ለማንኛውም ሰላም ጤና ይስጥልን እኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ዛሬ ሃይሚና ብሩኬ አልመጡም። ብሩኬ ግን የቆየ ቪዲዮ ነው ብሎ እነ ሚፍታህ ጋር ለቀዋል። የሆነ ነቢያቶችን እያበሉ ነበረ እና በሚፍታህ ቤት ነው የተለቀቀው። ቅመሟና ቡቡ አልመጡም። ያው እንግዲህ መግቢያ ላይ አድርጌላችኋለሁ። ሃይሚና ብሩኬ እንግዲህ የሚያናድዳችሁ ምናልባት ብሩኬ አሁን ሃይሚ ጋር እንደዚህ እሱን ስታቁት 2 ዓመት ሙሉ ስታቁት ሃይሚ ጋር አሁን እንግዲህ አዳዲስ ነገሮች ልትሰሙ ትችላላችሁ። በምትሰሙ ሰዓት አትናደዱ እንዴ። በሃይሚ ጋር የሆነ ነገር ስትል አትናደዱ እንዴ። ሃይሚ እኮ ወተት ማደል ወገቧ ተቆረጠ። ምን ሆናችሁ ነው እናንተ? ኧረ ጉዴ ፈላ እንዴ! ተው እንጂ እንረጋጋ፣ ሰከን እንበል። አሁን ገና ብዙ ነገር የሚባሉ ነገሮች ይኖራሉ። ማቆላመጥ አለ፣ ምን አለ። ይሄን ስትሰሙ ለምን መሰላችሁ? እስከዛሬ ስትለምዷቸው እነሱን በቃ ሲዳ ነው የለመዳችኋቸው። ምክንያቱም የፍቅረኛ ምናምን ሳይሆን ኖርማሊ በቃ የሆነ ጓደኛ የሚያደርገው ነገር ነው ስታዩ የነበረው። አሁን ደግሞ የፍቅር ነገር ስታዩ አትቃጠሉ። አንዳንድ ኦዲየንሶች ምን ሆናችሁ ነው እንዴ? ጉድ በላ ጋይስ እንዴ! ተው እንጂ ሰከን በሉ። ለማንኛውም ጓደኞቼ ወይም ወንድሞቼ የቡቡ አስተናጋጆች ማለት ነው፣ እኔ የምለው በቡታጅራ ጓደኛ ነው እንዴ ለሚስት ቀለበት ገዝቶ የሚያስረው? ስላልገባኝ ስላላወቅኩኝ ነው። ቤተሰብ በጣም ይቅርታ እንድትነግሩኝ ይፈልጋለሁ። በእኛ ሀገር ሌላ እቃ ጓደኛ መግዛት ይችላል። ነገር ግን ቀለበት በፍጹም ባይኖረው እንኳን ተበድሮ ገዝቶ ከዛ ተበድሮ ራሱ ብሩን ራሱ ነው መክፈል ያለበት። ዘመድ ወገን ምናምን አይከፍልም። ለሚስቱ ሙሉ ጥሎሽ የሚያደርገውን ነገር ባል ከራሱ ነው የሚገዛው ከኛ አገር። ከናንተ ጋር ደግሞ ከቡታጅራ ጓደኛ ይገዛል እንዴ? የፕሮሚስ ቀለበት በፍጹም ሊገዛ አይችልም። እና ኃላፊነት ተሰጥቷችሁ ነው ማለት ሂዱና ምረጡ፣ እንደዛም ሊሆን አይችልም በፍጹም። ባል አይቶ ሚስትየዋ እንኳን ምናልባት ጣቷ ላይታወቅ ላይለካ ይችላል። ግን ሃይሚና ብሩኬ ግን አሁን ስለሚተዋወቁ እንደዛ የሚባለው የሆነ አሁን ለምሳሌ ሚስት ተደብቃ ባል አሁን የጣቷ ልክ ሳይታወቅ አንዳንዴ ወይ የበዛ ወይ የጠበበ ይገዛል። ለምን ሚስቱን ሳያያት ነው በድሮ የሚዳረው ማለት ነው። አሁን ላይ ግን ሃይሚና ብሩኬ ደግሞ አብረው ናቸው። ብሩክ የጣቷን ሳይዝ ያውቃል፣ ሃይሚ የጣቷን ሳይዝ ታውቃለች። ምናልባት እንደው ቢባል እንኳን ብሩክ እንኳን ባይገዛ ሃይሚ ልትገዛ ትችላለች እንጂ እንደው ምሳሌውን ነው የምላችሁ። ጭራሽም እሷ መግዛትም አይጠበቅባትም። ነገሩን ነው የምላችሁ እንጂ ብሩክ ነው ለሃይሚም ለራሱም ለክቶ መግዛት ያለበት ብሩክ ብቻ ነው እንጂ እኔ ጓደኛ ይገዛል ብዬ እኔ አላስብም ጋይስ። ሌላው መስተንግዷችሁ ምናምን መልካም አገላለጻችሁ በጣም ነው ደስ የሚለው። እኛም የምንጠብቀው ነገር ነው። ፈጣሪ ያዝልቅላቸው። በጣም ብዙ ደስታ በጣም ብዙ ነገር የሚገባቸው ወጣቶች ናቸው። 2 የመጨረሻ ልጆች ማለት ነው። እነሱ እንደ ባልና ሚስት ሳይሆን እንደ ታናሽ እንደ ታላቅ ተከባብረው 2 ዓመት ሙሉ ሚዲያው ላይም በተለያየ ነገር ለኛ በሚያስተምርም በማያስተምርም በብዙ ነገር አብረናቸው አልፈናል። ነገር ግን አሁን ደግሞ በቃ ካሁን በኋላ ያለው ህይወታቸው በሃይሚን በኩል
የፈነገጠ ነገር መኖር የለበትም። በብሩክም በኩል የፈነገጠ መኖር የለበትም። ሁሉ ነገር ይቀየርና ልክ አዲስ ህይወት እንደመመስረት በቃ እነኛ 2 ዓመት የምታውቋቸው ሃይሚና ብሩኬ ድርጊታቸውን ሁሉ ወደ ኋላ ጥለው አሁን በቃ እንደ ባለትዳር ሰው እንደ በቃ ባለቤት የሆነ የቤታቸው መሪ ብሩክም የቤቱ መሪ ነው። ሃይሚም ሴት እንደመሆኗ መጠን የቤቷ መሪ እመቤት ናት። ገብቷቸዋል አይደለ? ብዙ አዳዲስ ነገር አሁን ልዩነት ስትሰሙ የሆነ ሚዲያው ላይ የምታሽቃብጡት ነገር እኔ አልተመቸኝም። ለዛውም እኮ ገና ናቸው እኮ ገና ምንም አላሉም። ገና ይቺ 2 ቀን የኔ ፍቅር የኔ ሚስት የኔ ባል ነው የተባባሉት። ከዚህ በላይ ደግሞ እንግዲህ ለምን መሰላችሁ ሃይሚና ብሩኬ በዚህ አጋጣሚ ማለት ነው መልስ አትስጡ። በቃ ጸጥ በሏቸው። ምንም አያመጡም። ዝም በሉ። የምሬ ነው። የራሳችሁን መንገዳችሁን ህይወታችሁን ብቻ ለራሳችሁ የሚያስደስታችሁ ነገር አድርጉ። ፋሚሊ ጋር እከሌ እንዲሆነ እከሌ እንደዛ ሆነ በቃ ዝም በሏቸው። ምክንያቱም ዝም በሏቸው ምለው ምክንያት ለምን መሰላችሁ? እነሱ በሀዘኔታም በምንም አንድ መልእክት ሲያስተላልፉ ለምሳሌ ሲስ እንደዚህ አረገች የኛ ኦዲየንስ ናት የማዳም ቅመም ናት ከተባለ እኔን የሚመስል ስንት ኦዲየንስ አለ አይደል? እንዴ የማዳም ቅመሞች እኔ ለኔ የተነገረው ነገር እነሱ እኔን ወጥተው ቢናገሩ እናንተ ሌሎቻችሁ እነሱ እኮ እንደዚህ ብለዋል ብላችሁ ራሳችሁ ማገናዘብ ነው እንጂ ያለባችሁ እከሌን እንደዚህ ይላሉ እከሌን ስም ጠርተው እንደዚህ ይላሉ እያላችሁ እናንተ ለምንድን ነው ልጆቹን የሆነ በቃ ራስ ምታት ውስጥ የምትጨምሯቸው? በቃ ካሁን በኋላ እነሱ የደስታ ዘመናቸው ነው። በቃ ያ ጭንቅ ያ በቃ ብዙ ነገር የሚያስጨንቃቸው ስቲል ለማውራት እንኳን ሲጨነቁበት የነበረው አሁን ሰላማቸው። አሁን እኮ ምንም የሚያስፈራ ነገር የለም ማለት ብሩኬ ዛሬ ማለት ነው ቤቢዬ ሚስቴ ሲል በሙሉ አፉ ጓደኞቹ ማለት ደስ ብሏቸው ሳቁ ጓደኞቹ ማለት ነው። ከዛ ግን የሳቁበት እንትን አሁን እኮ አላፍርም እንደ በፊቱ አለ። ገብቷቸዋል። ይሄ ደስታ ራሱ በጣም ያስደስታል። አስቡት ያ ሁሉ አመት ከነሱ አፍ ምንም አይነት ነገር ሳይወጣ እኔ ስቲል ተሳስቼ ሳልሰማ ሁሉ እንደው ብለዋል እንዲህ እያልኩኝ ወደኋላ ቪዲዮቸውን እየሄድኩ ቼክ እያደረግኩ ነው ወደኋላ ማለት ነው። እንዴት በቃ ብዬ ማለት ነው። አስቡት ይሄ እኮ ትናንትና የኔ ባል የኔ ሚስት የኔ ፍቅር የተባባሉት እኮ ትናንት እኮ አይደለም። ብሩኬ ትናንት ፍቅሩን ቢገልጽም ለሃይሚ ትናንትና እኮ አይደለም የተገናኙት የተዋወቁት ትናንት አይደለም። እናንተ ግን ገና ከሆኑ እንደዚህ ነው። ገና ታሆኑ ምን አደረጉ? ገና ምንም እኮ አላደረጉም እኮ ገና ምን አያችሁና? ተው እንተሳሰብ። አንዳንድ ሰዎች እንዴ ጸልዩ። ለምንድን ነው እንደዚህ በዚህ ልክ የምትወርዱት? ገና ምንም የሆነ ያያችሁት ነገር ሳይኖር ገና ከዚህ በኋላ ብዙ ነገር ጠብቁ። የምሬ ነው። እንዳንድ ፍቅረኛ እንዳንድ ባልና ሚስት ብዙ ነገር ሊያደርጉም ሊሆኑም ይችላሉ እንደ ሶሻል ሚዲያው። ግን እነሱ እንደዚህ ብልጭልጭ የሚሸውዳቸው ወይም ደግሞ ያፍ ሽንገላ በቃ ፍቅር በመሸንገል የሚኖሩ ሰዎች አይደሉም ብሩክና ሃይሚ ማለት ነው። ፍቅራቸውን ለራሳቸው የሚኖሩት ነው። በፍቅራቸው መካከል ግን ለኛ የሚያጋሩት የሚያስተምሩት ከህይወት ተሞክሯቸው ላይ ግን ብዙ ነገርኛ ያውቀናል። ከሃይሚና ከብሩኬ ክብርን አሳይተዋል ባጭሩ ማለት ነው። ከዚህ በኋላ ቢጋቡም ባይጋቡም ቢጋቡ መልካም ነው። ግን ደግሞ ሀሳባቸው የራሳቸው ነው፣ ይሄኛ አይደለም። ገብቷችኋል አይደለ? ግን ቢጋቡ እንዳንድ ምክንያቱም ያ ሁሉ አመት ብሩኬም ሃይሚን ጠብቆ ክብሯን አስጠብቆ ቆይቶ አሁን እርግጠኛ ነኝ ፍቅር ከተገለጸ በኋላ የሆነ በቃ መተሻሸት ይኖራል፣ መቀራረብ ይኖራል። ምን ሆንክ ምን ሆንሽ ድብርት ሲኖር ምናምን ይመጣል። በዛ ሰዓት ሰይጣን መጥፎ ነውና የሆነ ነገር እንኳን ቢፈጠር አይበለውና ብሩክ ቢሳሳት ወንድ ልጅ ነው ቢሳሳት ያ ሁሉ አመት ክብሯን ሲያስጠብቅ ቆይቶ አሁን በዚህ ባጭር ጊዜ ውስጥ እንደዚህ አይነት ነገር ቢፈጠር በጣም ነው የሚያስጠላውና እንዳላችሁ ቶሎ ቢጋቡ በጣም ደስ ይላል ለሁሉም ነገር። ለምን ያን ሁሉ ጊዜ ክብሯን ጠብቆላት ማንነቷን አስከብሮ በክብር ከቤተሰቦቿ ጋር በቃ በክብር ቢወስዳት ብሩኬ አሁን በቃ እውነት ለመናገር እኔ በጣም ነው ደስ የሚለኝ። ምክንያቱም አንደኛ ከዚህ በኋላ ብሩኬም ልታገስ ቢል በጣም ከባድ ነው የሚሆነው። ሃይሚም ልታገስ ብትል በጣም ከባድ ነው የሚሆነው። ለየብቻ ቢሆኑ ችግር የለውም፣ ግን አንድ ቤት እየኖራችሁ በፍጹም የማያስችል ነገር ነው። ምንም ይሄ እንዲህ ተራ ነገር ነው እንደዚህ ይሄ ሽንገላ ነው ምናምን የሚባል ነገር የለም። ፈልገውት እኮ አይደለም እኮ እነሱ ፈልገውት አይደለም። ሳትፈልጉት በቃ ትሳሳታል። ይሄ ሰይጣን ነገር ነው። በቃ ይሄ ፍቅር ነው። ይሄ መውደድ ነው። ማንም ጋር ያለ ነው። ማንም ሰው እኮ ሳይፈላለግ እንትን ሳይል አይጋባም አይደል እንዴ? ተፈላልጎ ተፈቃቅሮ በቃ አለ አይደለ?
አንተ ትብስ ተባብሎ ብሩክና ሃይሚ ደግሞ ረጅም ዓመት ባግራውንዳቸውን ተጠናንተዋል። ከዚህ በኋላ ይሄ ስህተት እንዳይመጣ መደረግ ያለበት ነገር ምንድን ነው? በቃ ብሩክም ማግባት ያለበት ቤተሰብ ማሳወቅ፣ ከቤተሰብ ጋር ቢያንስ በትንሹ ፕሮሚስ እንኳን አድርጎላት ሃይሚን በቃ አድርጎላታል ከዚህ በፊት እኮ። ግን ለሱ ለራሱ እስካሁን ለጠበቀበት ለክብሩ እንዲሟላለት በቃ ደስ እንዲለው አንዳንዴ በመሃል እንኳን ካሜራ ሲያወሩ በቃ የሆነ አለ አይደለ ሳታገባኝ የሆነ ነገር ከሚባል አግብቷት ከቤተሰቦቹ ጋር የእናት አባቷን እግር ስሞ እሱም ሙሽዬን አስከብሮ የእሷ ልጅ እንዲሆነ ተብሎ በቃ በጣም ደስ ይላል። ለምን 2 ዓመት ሙሉ ቆይቷል እስካሁን ድረስ። ከዚህ በኋላ ግን ለሃይሜን ብትሉ ለብሩኬን ብትሉ ፈተና ነው። ስለዚህ ወደ ፈተና ከመግባት ትክክለኛው መንገድ ቢያንስ ራሳቸውን መጠበቅ ነው። ያልተፈለገ እርግዝና እንዳይመጣ ራሳቸውን መጠበቅ ነው። ቴክኖሎጂ የረቀቀ ነው። ምንም አዲስ ነገር የለም። በቃ መጠንቀቅ ነው። ከዛ ላይፋችሁን ማጣጣም ነው። አለቀ። ምንም አዲስ ነገር የለም። ቤተሰቦች ደግሞ ብሩክና ሃይሚ ጀስት ፍቅረኛሞች ሆነዋል። ፍቅራቸው ይፋ ወጥቷል። አትናደዱ። እንዲህ ለምንድን ነው ሃይሚን ወተት እየገዛችሁ ቻፕስቲኳን እንደዛ እየጨረሰች ፎቶ መነሳት ምናምን እስክትቸገር ድረስ ስቶሪ ላይ ለምን ታስጨንቋታላችሁ? ጋይስ ተው እንጂ እንተሳሰብ። የወንድሜ ሚስት አታቃጥሏት።